አብዛኛው የሚባሉ ማዳሞች ምንም ነገር ከሰራተኛ ላይ ማየትም ሆነ መቆጣጠር ይፈልጋሉ እና ይሄንን በተመለከተ ዛሬ አዲስ ቪዲዮ ይዤላችሁ መጥቻለሁ። ቢሮ ደውላ የሰራተኞችና የአሰሪዎች ቢሮ ደውላ ማዳማ ሰውየውን እንደዚህ ማድረግ እችላለሁ ወይ ብላ ያለችውን ቀንጨብ አድርጌ አስገባላችኋለሁ። ሁላችንም እንግዲህ ተቀጥረን ስንሰራ ጥሩም ሰው አለ፣ መጥፎም ሰው፣ የተለያዩ ሰዎች ይገጥሙናል እና እነሱ በቃ ይሄንን እንኳን አያደርጉም፣ እነሱን በደንብ አውቃቸዋለሁ፣ ባህሪያቸው ጥሩ ነው ብለን የምንዘናጋው ነገር አለ። ግን እኛ በራሳችን ሰው ቤት ስለሆነን ብዙ የምንጠነቀቃቸው ነገሮች አሉ ማለት ነው። በተለይ ደግሞ ስልካችሁን ፓስወርድ ሳይኖረው ችላ ብላችሁ አያዩትም ስልኬ ጥሩ ሰው ናቸው የነሱን ባህሪ በደንብ አውቃለሁ ብላችሁ በእርግጥ ሁሉም ሰው ባህሪው አንድ ነው ማለት አይደለም፣ ሁሉም ሰው ይከታተላል ማለት አይደለም። ግን አብዛኞቹ ማዳሞች እስኪ ልብ በሉ፣ እኛ እኮ ካለዛ ቀን ቤታቸው ገብተን አናቅም፣ ቢጠራጠሩንም የሆነ ነገር ያደርጋሉ ብለው ቢፈሩ ራሱ እነሱ ልክ ናቸው። ያኒ በቃ አይደለ እንደዚህ ከክፋት አልፎ እንደዚህ የሆነ በቃ መጠርጠር እንዴት ነው መቆጣጠር ምናምን ነገር እነሱ ጋር ልክ ነውና ፓስወርድ ሳይኖረው ስልካችሁን ጥላችሁ ታጥጡ። ክፍላችሁ ራሱ እንኳን አይደለም እንኳን ከክፍሉ ውጭ ጋ ቤት ምናምን ቀርቶ ክፍላችሁ ራሱ ጥላችሁ ታጥጡ። ምክንያቱም እነሱ በቀላሉ ስልካችሁ ፓስወርድ ከሌለው በቀላሉ እናንተን ብዙ ነገር ማድረግ ይችላሉ። እነግራችኋለሁ ሁሉንም እና እንደዛ ያደርጋሉ። ሰላም ውድና የተከበራችሁ የሀገሬቱ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። ሁላችሁም በያላችሁበት የፈጣሪ ሰላም ብዝት ይበልላችሁ፣ ብዝት ይበልልን። ውድ ቤተሰቦች ዛሬም በአዲስ ቪዲዮ መጥቻለሁ። አይና አለም ነኝ። ሀገሬቱብን ሰብስክራይብ፣ ላይክ፣ ሼር እያረጋችሁ አበረታቱኝ። ቤተሰቦች እናንተ ላይክም ሆነ ሼር ስታደርጉ ሰብስክራይብ ስታደርጉ ለእናንተ ምንም ማለት አይደለም። እኔ ግን አዲስ ዩቲዩብ ጀማሪ ስለሆንኩ አበረታቱኝ። እንግዲህ ይህ ቻናል የሚሰራው ስለ አረብ ሀገር ሴቶች፣ ስለኔና ስለ አንቺ፣ ስለ ማዳም ቅመሞች አንድ አዲስ ነገር ዜና ማቅረብ ነው ማለት አንዳንድ ነገሮችን ማቅረብ ነው ወደ እናንተ እና ፕሊስ ላይክ እና ሼር ሰብስክራይብ እያረጋችሁ አበረታቱኝ ውድ ቤተሰቦቼ። ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ እና ቪዲዮውን እስከ መጨረሻው በማየት አብራችሁን ቆዩ ውድ ቤተሰቦቼ። አሁን ወደ መጣሁበት መግቢያ ላይ እንደነገርኳችሁ እንግዲህ ማዳሟ አንድ አሰሪና ሰራተኛ ቢሮ ጋር ደውላ ያልተጠበቀ ነገር ይሄንን ማድረግ እችላለሁ ወይ ብላ ጥያቄ አቅርባለች። ጥያቄውንስ መልሱስ ምንድነው የሚለውን እነግራችኋለሁ ወይም ቀንጨባ አድርጌም አስገባላችሁና ታዩታላችሁ፣ ትሰሙታላችሁ ማለት ነው። እና እንግዲህ ሁላችንም ያው አለ አይደለ ሁሉም የተለያየ ባህሪ አላቸው። ግን እናቃቸዋለን ብለን ብዙ ችላ አለ አይደለ ችላ ክፍላችን ላይ ራሱ እንደፈለግን እንሆናለን። ብቻ የሆነ የራሳችን ክፍል ነው ብለን በማሰብ እንደፈለግን እንሆናለን ማለት ነው። ግን እንደዛ ከመሆን ይልቅ ጥንቃቄ ማድረጉ አይከፋም። ምክንያቱም ያው ታውቃላችሁ ባህሪያቸው እንደ ስስት ሁል ጊዜ ነው የሚቀያየረው ማለት ነው። አሁን ጥሩ ናቸው ብላችሁ ለሰዎች ካወራችሁ ነገ ደግሞ ሌላ ባህሪ ሊሆንባችሁ ይችላሉ። በአንዳንድ በኩል እነሱ ልክ ናቸው ማለት ለምሳሌ አዲስ ኮንትራት የገባን ልጆች ካለዛ ቀን በፊት እነሱ ቤት ገብተን አናቅም። ግን አስፈላጊውን ጥንቃቄ ቢያደርጉ ልክ ናቸው። ምክንያቱም እኛ ካለዛ ቀን በፊት ገብተን ስለማናቅ ቤታቸው እና እኛ የራሳችንን ጥንቃቄ መውሰድ ነው እንጂ በቃ አለ አይደለ በብዙ ነገር እንትን ብለን አንችለውም። ክፍላችሁን ራሱ ቢሆን ጥንቃቄ አድርጉ እና ስልካችሁን ራሱ ክፍት አድርጋችሁት ያለ ፓስወርድ ክፍት አድርጋችሁ እቃ ቤትማ ስተውት መቼስ ማዳሞች ይገባሉ። በአብዛኛው እቃ ቤት ክፍላችሁ ራሱ የሚገቡ ማዳሞች አሉ። ለምሳሌ እናንተ ወጣ ስትሉ በተለያየ አጋጣሚ ደረጃ ልታጸዱ፣ የተለያየ ነገሮች ልታደርጉ ወይም ክፍሏን የሷን ክፍል ልታጸዱ ሳሎን ቤት ቁጭ ያለች መስላ ገብታ ልትበረብር ትችላለች፣ ስልክሽን ማለት ነው። እና ስልካችሁንም ተጠንቀቁ። ያው ታውቃላችሁ ስልካችሁ ተጠለፈ ወይም ደግሞ ስልካችሁን የሆነ ነገር አደረጉ፣ ስልካችሁን ያለ ፓስወርድ ተዋችሁት ማለት በውስጡ ምን እንደሚያደርጉ ታውቃላችሁ። ቀንጭብ አድርጌ ላስገባላችሁና እነግራችኋለሁ ስለ ስልኩ። عميلة تسأل يا جماعة الخير تقول هل يحق لي إني أفتش جوال العاملة؟
باني لقيتها تصور ليش طلعتها من غرفتها وجت كذا الا انها مصور ቤተሰቦች እንግዲህ ቀንጨብ አድርጌ እንዳስገባውላችሁ እንዳዳመጣችሁት ነው ማለት ነው። አሁን ይሄንን ትጠይቃለች ብሎ ማን ያምናል? እንግዲህ ስልኬ የራሴ ነው አይደለ? ክፍሌ ነው የሚቀመጠው። የሆነ ነገር ለመደበር ምናምን ለመደዋወል ነው የሚፈልገው። ግን እሷ እንዴት እንዳሰበች አስቡትማ፣ እንዴት እንትን እንዳለች ማለት ነው። ክፍሉን ማነው ስልኳን ሳይቀር መበርበር ይፈቀድልኛል ወይ ብላ ነው ጥያቄ ያቀረበችውና እንደዚህ አያደርጉም ብላችሁ እናንተ ችላ አትበሉ። በቃ እነሱ የማያደርጉት ነገር የለም። እነሱ ጣራ ስር እስከሆንን ድረስ እነሱ ቤት እስከኖርን ድረስ ይጠራጠራሉ። ሁሉንም ነገር ጥሩም ሁኚ መጥፎም ሁኚ ይጠራጥሩሻል። አሁን ሰው እንደዛ የሚያደርጉት እኮ ወይስ ሰርቃ አይተዋት አይደለም ወይ የሆነ ነገር እንዲሁ ዝም ብሎ በባዶ ነው በቃ መብቴ ነው አይነት ነገር እንደዛ ማድረግ ብችል ጥሩ ነው ብለው ስለሚያስቡ ነው እንደዛ የሚያደርጉት። እና በጣም ከባድ ነው። አሁን ስልኩ የራሷ ነው። ምን ለማግኘት ነው? እና ይሄንን ነገር ነው እንግዲህ ለናንተ ይዤ የመጣሁት። ያው በእርግጠኝነት ይጠቅማችኋል። ምክንያቱም ሁላችንም እንደምታውቁት ከባድ ነው። ብቻ አላቅም የተለያየ ባህሪ ነው ያላቸው ማዳሞች። ሁሉም ጥሩ ሰው አይደሉም፣ ሁሉም ደግሞ መጥፎ አይደለም። እና ጥንቃቄ አድርጉ። ክፍላችንም እንደሚገቡ ታውቃላችሁ። እናንተን የሆነ ነገር ያዝዟችሁና ያልገቡ መስለው ገብተው ይበረብራሉ። ስለዚህ ጥንቃቄ አድርጉ። ክፍላችሁ ላይ ራሱ ለምታደርጉት ነገር ጥንቃቄ አድርጉ። ስልካችሁ ደግሞ ማለት ነው ፓስወርድ ካላደረጋችሁለት ታውቃላችሁ ምን እንደሚፈጠር። ፓስወርድ ከሌለው ስልካችሁ ኢሟችሁን ሊጠልፉት ይችላሉ። በጣም ብዙ ነገር ማድረግ ይችላሉ። ብዙ ነገር ቴክኖሎጂው ረቋል ታውቃላችሁ። ኢሟችሁን ከጠለፉት ወይ ዋትስአፓችሁን ወይ ቴሌግራማችሁን ብቻ ሁሉንም መጥለፍ ይችላሉ። ምክንያቱም ፓስወርድ ከሌለው ስልካችሁ እቃ ቤት በምታስቀምጡበት ሰዓት ክፍላችሁ አስቀምጣችሁበት በምትሄዱ ሰዓት ሲገቡ መጥለፍ ይችላሉ። ያንን ጠለፉ ማለት ደግሞ የምታወሩትን የምትሉትን የምትሆኑትን ቪዲዮ የምታዩትን እያንዳንዱን ነገር ይከታተሏችኋል። ወይ ኢሜይላችሁን ሊወስዱት ይችላሉ። በዛ ሰዓት ደግሞ ሁሉ ነገራችሁን በስልካችሁ የምታደርጉትን ነገር ሪከርድ ሳይቀር መስማት ይችላሉ። ስለዚህ ጥንቃቄ አድርጉ። እነሱን በችልተኝነት አትዋቸው። እነሱ ጋር እስከሆነን ድረስ በቃ እንዴት ነው እኛን መጠራጠር እኛን የሆነ ነገር ማድረግ ያው አሁን እንደዚህ ጥያቄ መጠየቅ ምን ማለት ነው? በጣም ከባድ እኮ ነው። ይሄን ጥያቄ ስልክ እንግዲህ አሁን ስልኩ የራሴ ነው አይደለ? ስልኩ ምንድነው? ምን ያደርጋል ስልኩ? ምሳሌ ለምን እንደዚህ ያደርጋሉ? እና ይሄን ቀላል ነገር እንደዚህ ካለች ትንሽ በቃ አይደለ ብቻ አላቅም። ብቻ እንደው ልቦና ይስጠንኛን ማለት ነው። ብቻ እኔ በጣም ከባድ ነውና በጣም ከባድ ነው። እና ብዙ እነሱ አያደርጉም ብለን የገመትነውን ነገር ሁሉ እነሱ በቀላሉ ቀለል አድርገው እያሰቡ ማድረግ ይችላሉ። እና ውድ ቤተሰቦቼ ጥንቃቄ አድርጉ እሺ። በቃ እና ይህ መረጃ ይጠቅማችኋል ብዬ ለእናንተ ይዤላችሁ መጥቻለሁ ማለት ነው። በእርግጥ አዎ ይጠቅማል በደንብ። ምክንያቱም ከባድ ነው። ምናልባት በአንድ ሰው መጥፎ ብቻ እንዴት ልበላችሁ ይጠቅማችኋል በጣም ማለት ነው። አስተውሉበት። ይሄም አለ እንዴ ብላችሁ እንዴ አለ አይደለ በቃ ምንም ችግር የለውም እኮ ለስልካችሁ ፓስወርድ ብታደርጉለት ምንም ችግር የለውም። ግዴላችሁ ምንም ችግር የለውም። የሚጎዳችሁ ነገር ስለሌለ ፓስወርድ አድርጉ። የእህቷ ልጅ ትመጣለች፣ እህቷ ልትመጣ ትችላለች። ሌላ ሰው ጓደኛ ሊመክራት ይችላል። ማዳማችሁ እሷ ይሄን ነገር ባታደርግም ማለት ነው። ብቻ ከባድ ነው። እናንተ ጥንቃቄ ማድረጋችሁ አይከፋምና ጥንቃቄ አድርጉ። ይሄ ሰውዬ በጣም ጥሩ ነው ሲባል ሰምቻለሁ። ይሄ አሁን ቀንጨብ አድርጌ ያስገባውላችሁ ሳውዲ መክተብ ላይ ነው የሚሰራውና በጣም ጥሩ ነው ሲባል ሰምቻለሁ። ተከታተሉት። ማለት ስለኛና ስለ ማዳም ቅመሞች ነው የሚያወራው በብዛትና ያው አንዳንዴ ለማዳሞችም ያዳላል ሲባል ሰማሁ። አንዳንዴ ደግሞ ለማዳም ቅመሞችም ያዳላል ሲባል ሰማሁና ተከታተሉት። ይጠቅማችኋል እናንተ ማለት ነውና ይሄን ልላችሁ ነበር የመጣሁት። ቦይሱ እንዳይረዝም ቻው፣ ሰላም ሆኑ።